ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን ይህ ኢትዮ ዴስክ ሚዲያ ነው። ኢትዮ ዴስክ ሚዲያ በቀጠናዊ ጉዳዮች ላይ ከናንተ ጋር ቆይታ ያደርጋል። በተለይ ትንታኔዎችን እየሰጠው ነው ከናንተ ጋር ቆይታ የሚያደርገው። በዛሬው ዕለት ኢትዮጵያ ከበባውን ሰብራለች፣ እንደዚሁም ደግሞ አሰብ ይጠቀለላል በሚል ርዕሰ ጉዳይ ነው ከናንተ ጋር እያወራን የምንሄደው። እንግዲህ በግብጽ በኩል ሰፊ የሆነ ኢትዮጵያ ላይ ከበባ ለማድረግ ጥረቶች ነበሩ ወይም ደግሞ እነዚህ ጥረቶች አሁንም እንደቀጠሉ ናቸው። ነገር ግን ደግሞ አሁን ኢትዮጵያውን ከበባው መስበር ብቻ ሳይሆን ከበባውን አሸንፋ አሁን ወደ መክበብ እንቅስቃሴ ውስጥ መሸጋገሯን የሚጠቁሙ መረጃዎችና ትንታኔዎች እየመጡ ናቸው። ምን ማለት ነው የሚለውን አብረን እየተመለከትን እንቆያለን። አብራችሁኝ ትቆዩ ዘንድ በአክብሮት ጋበዝኩኝ። አፓርትመንት በኮንዶሚኒየም ዋጋ እንኳን አደረሳችሁ። ከወዳጅነትና ከአራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ጠቅላላ ዋጋ፣ ባለ 2 መኝታ በ5.8 ሚሊዮን ጠቅላላ ዋጋ፣ ባለ 3 መኝታ በ8.4 ሚሊዮን ጠቅላላ ዋጋ ቤቶችን እየሸጥን ነው። ልብ ይበሉ፣ ይህ ዋጋ 100% ለሚከፍሉ ደንበኞች 30% ቅናሽ ላደረግንባቸው ቤቶች ሲሆን 10% ከፍለው ቀሪውን የግንባታ ሂደት እያዩ መክፈል ለምትፈልጉ ደንበኞቻችን ባለ 2 መኝታ ከ840 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ቅድመ ክፍያ ጀምሮ ይዘንላችሁ መጥተናል። 60/40 የባንክ ብድር ያመቻቸን ሲሆን የዕድል የሚቆየው ለጥቂት ቤቶች ብቻ ስለሆነ ከታች ባስቀመጥነው የድርጅቱ ስልክ ፈጥነው ይደውሉ። ሜሪት ፕሮፐርቲ። እንግዲህ የኢትዮጵያ መንግስት የሶማሌላንድን ከዚህ ቀደም ኤምኦዩ ሚሞራንደም ኦፍ አንደርስታንዲንግ በመፈራረም ከሶማሌላንድ ጋር ቆይታ ሚሞራንደም ኦፍ አንደርስታንዲንግ መፈራረሙ ይታወቃል። ያ ሚሞራንደም ኦፍ አንደርስታንዲንግ በሁለቱ ሀገራት መካከል ያለውን ወገኖች መካከል ያለውን ግንኙነት እንዲጠብቅ ቢያደርግም ነገር ግን ደግሞ ከአፍሪካ ህብረትና እንደዚሁም ከሶማሌ ከሌሎችም ሀገራት ዘንድ ድጋፍ እንዳልተሰጠው ይታወቃል። ያ ድጋፍ ያልተሰጠበት ምክንያት ደግሞ ወይም ደግሞ ከታሰበው በላይ ጫና እንዲፈጠር ያደረገበት ምክንያት የተለያዩ ናቸው። አፍሪካን ብንመለከት የተለያዩ ተገንጣይ እንቅስቃሴዎች የሚደረጉባቸው ናቸው። ለምሳሌ በጋና የቶጎላንድ እንቅስቃሴ አለ። በካሜሮን የእንግሊዘኛና በፈረንሳይኛ ቋንቋ ተናጋሪዎች መካከል የእንግሊዘኛ ተናጋሪዎች ፈረንሳይኛ ተናጋሪዎች ጨቆነውናል የሚል ንግግር ወይም ደግሞ እንቅስቃሴ አላቸው። ሞሮፍ ከናይጄሪያ ጋር እንግባባለን የሚል ነገርም ነው የሚያነሱት። ነገር ግን የራሳቸውን ኢንዲፔንደንት ስቴት የመመስረት ፍላጎት አላቸው። በማሊ የቲዋረግ አሉ። ቲዋረጎች ከኢትዮጵያ መጣን የሚሉ ናቸው። በሞሮኮ የምዕራብ ሳህራ አለ። በተለያዩ አካባቢዎች የተለያዩ እንቅስቃሴዎች አሉ። ያም ብቻ ሳይሆን በአውሮፓም በተመሳሳይ ነው። የኮርሲካም በፈረንሳይ ማንሳት እንችላለን። በጀርመን ተመሳሳይ እንቅስቃሴ አለ። በስፔን የካታሎን የቫሌንሺያ እንቅስቃሴዎች አሉ። እነዚህ ተደራረቡና በኢትዮጵያ የግዛት ወይም ደግሞ ኢትዮጵያ እውቅና የመስጠቷን ሂደት ብዙዎች ሲቃወሙት እንደነበረ እናስታውሳለን። ነገር ግን የሶማሌ ላንዱን ጉዳይ አሁን እስራኤል እውቅና ሰጥታለች። ይሄ እውቅና ደግሞ የመጣው በአፍሪካ ቀንድ ያለውን ኮምፒቲሽን የተመለከተ እንደሆነ ነው የተጠቆመው። በዚህ በአፍሪካ ቀንድ ላይ ያለው ኮምፒቲሽን ወይም ደግሞ ፉክክርና ሩጫ ቱርክ አለች። ቱርክ ሶም የሚባል የጦር ሰፈር ሚሊተሪ አቋቁማለች። በተለይም ደግሞ የሶማሊያን ትልቅ ገቢ በሙሉ ቱርክ እየቀማሽ ነው በሚል ሰፊ የሆነ ስሞታ በቱርክ መንግስት ላይ በሶማሊያን ተቃዋሚዎች ዘንድ እየቀረበ መሆኑ ይታወቃል። ከዛ በተጨማሪ ደግሞ ኢራን በኤርትራና በሱዳን ቀውስ ውስጥ ገብታለች። ኳታር ደግሞ የምታደርገው እጅ ረዥም ናት በቀጠናው ላይ እና የነዚህ ሀገራት እንቅስቃሴ በተለይም የቱርክና የኢራን እንቅስቃሴ ለእስራኤል የደህንነት አደጋ ነው በሚል የእስራኤል መንግስት በተደጋጋሚ ጊዜ ይህንን ሲቃወም መቆየቱ ይታወቃል። አሁን ላይ ታዲያ ምንድን የተፈጠረው? የእስራኤል መንግስት በተለይም በኤላት ወደብ ላይ ያለውን በቀይ ባህር አካባቢ ያለውን የመርከብ ደህንነት ምልልስ በቀይ ባህር ያለውን የመርከብ ደህንነት ምልልስ ለማስጠበቅ ሲል ይህንን ውሳኔ እንደወሰነና በቀጠናው የግብፅን
የኢራንንና የቱርክን እንቅስቃሴ ለመክታት እንቅስቃሴዎችን ማድረጉ ወይም ደግሞ የዛ ቅጥያ መሆኑን የተነገረው። በዚህ ላይ እንግዲህ ኢትዮጵያ ሀርጌሳ ወይም ደግሞ ሶማሌላንድና እንደዚሁም ዩናይትድ አረብ ኤምሬት በጋራ የሚሰሩበትን ትልቅ አውድ ይፈጥራል ተብሎ ነው የሚጠበቀው። እስራኤል ለሶማሌላንድ እውቅና ለመስጠት ቀደመች እንጂ ያው ነገሩ በብሪታንያ ፓርላማ ተመክሮበት እንደነበረም ይነገራል። አሜሪካ ከጅቡቲ ካምፕ ሊሞኒየር ባሻገር ሶማሌላንድ ላይ የጦር ሰፈር የመገንባት ፍላጎት አላት። ዱባይ ፖርት፣ ዲፒ፣ በርበራ ወደብ ላይ እንግዲህ የአንበሳውን ድርሻ ወስዷል። ኢትዮጵያ በሎጋሃያ የባህር ዳርቻ ለማግኘት ለሶማሌላንድ የሀገርነት እውቅና ለመስጠት ስትንቀሳቀስ መቆየቷን የምናስታውሰው ነው። እናም እኚህ ሀገሮች በሙሉ ወይም ደግሞ ምናልባትም ከእስራኤል ቀጥሎ እውቅናን ይሰጣሉ ተብሎ ይጠበቃል። ለሶማሌላንድም የቀጠናው ሌላኛዋ የሀያላኑ ሀገራት የጦር ካምፕ ትሆናለች ተብሎ ነው የሚጠበቀው። ከጅቡቲ ቀጥሎ እንግዲህ ሶማሌላንድ ቀጣይ የጦር ሰፈር ትሆናለች ብሎ ነው የሚገመተው። አሁን ጥያቄው እስራኤል ለሶማሌላንድ እውቅና ሰጥታለች። ይህ የቀጠናውን ካርታ የሚቀይር ውሳኔ መሆኑ ይታወቃል። በቀጠናው የኃይል አሰላለፍ ላይ ምን አይነት መልክ ይኖረዋል የሚለውን ደግሞ ቀጥለን እንመልከተው። አንደኛ እስራኤል በቀጠናው የተጽዕኖ አድማሳቸውን እያሰፉ የመጡትን ቱርክና የኢራንን ጫና ሚዛን ማስጠበቅ እንድትችል ያደርጋታል። በተለይ ቱርክ በሶማሊያ የቱርክ ወታደራዊ ጦር ቤዝ ወይም ቱርክሶም እና በሶማሊያ ፖለቲካ ውስጥ እያደገ የመጣው ሚናዋን በእስራኤል ተገዳዳሪነት ጫና ውስጥ እንዲወድቅ ነው የሚያደርገው። እስራኤል ይህንን እንቅስቃሴ የቱርክን እንቅስቃሴ መገደብ ከቻለች በዓለም አቀፍ ደረጃ ላይ ያለውን የሙስሊም ብራዘርሁድ እንቅስቃሴ መቆጣጠር ትችላለች ነው። የሙስሊም ብራዘርሁድ እንቅስቃሴ በቱርክ አጋፋሪነት የሚመራ ሲሆን በተለይም ደግሞ ሐማስ የዚህ አካል ነው። ከዚህ ቀደም ደግሞ የግብፁ ሙርሲም ደግሞ የዚህ አካል ነው። ይሄ እንቅስቃሴ በብዙ ሀገራት ባን ወይም ደግሞ እገዳ ተጥሎበታል። ነገር ግን ቱርክ ደግሞ እንደ አንድ የውጭ ጉዳይ ግንኙነት የሶፍት ዲፕሎማሲዋ አካል አድርጋ ትጠቀመዋለች። ግብጽ ግን ይህንን እንቅስቃሴ በሀገሯ ክልከላ አድርጋለች። ሙርሲንም መግደሏ ይታወቃል። በዚህ ምክንያትም ደግሞ ከቱርክ ጋር ጸብ ውስጥ የገቡ ሀገራት መሆናቸው ይታወቃል። አልፎ አልፎ ግንኙነታቸውን ለማሻሻል እንቅስቃሴ እንደሚያደርጉ ይታወቃል። አሁን በቱርክ ወደዚህ ቀጠና መሳቧና መምጣቷ ከኢራን ጋር ቱርክ የተሻለ ግንኙነት አላት። ወታደራዊ ስምምነቶችን እያደረጉ ነው። በተሻለ ይግባባሉ። ሁለቱንም የሚያገናኝ ደግሞ የኩርዶች እንቅስቃሴ አለ። ሁለቱም የኩርዶችን እንቅስቃሴ ሰርፕራይዝ ማድረግ ይፈልጋሉ። የጋዛ ጉዳይ አለ። በጋዛ ጉዳይ ላይ ሁለቱም ተመሳሳይ አቋም ያላቸው ሀገራት ናቸው። እንደዚሁም ደግሞ በሱዳን ውስጥ ደግሞ በተመሳሳይ ሁኔታ ሁለቱም ሀገራት ከአልቡርሃን ጎን የተሰለፉ ናቸው እና እነዚህ ፍላጎቶች ያገናኟቸዋል። ቀደም እንደነገርኳችሁ በቱርክና በግብጽ መካከል ልዩነት ቢኖርም በሱዳን ባለ ፖለቲካ ግን የጋራ አቋምን ይዘው ነው እየተንቀሳቀሱ ያሉት። ሁለተኛ ኢራን ከሁቲዎች በተጨማሪ ከአልሸባብ ጋር እየሰራች ነው። አልሸባብ ከሁቲዎች ባሊስቲክ ሚሳኤል፣ ድሮንና ስልጠናዎችን እንዳገኘ ሪፖርቶች ያመለክታሉ። የሱዳኑ መሪ አልቡርሃን ከኢራን የጦር መሳሪያ የሚያገኙት በኤርትራ በኩል እንደሆነ በተደጋጋሚ እየተነገረ ነው። ከዚህ ቀደም ጄሩሳሌም ፖስት እና ሃሪቴዝ ጋዜጣ ኢራን በቀጠናው እያጠቃችን ያለችው በሱዳንና በኤርትራ በኩል ነው ማለታቸውን ተከትሎ የእስራኤል የቀጠናውን ህልውና የኃይል አሰላለፉን ከማዛባቱ ባሻገር አዲስ ውጥረትን ሊያዋልድ ይችላል ተብሎ ይሰጋል። ስለዚህ አሁን የእስራኤሎቹ እያሉ ያሉት የሁቲዎችን እንቅስቃሴ በቀጠናው ላይ ማስቆም መቻል አለብን፣ መክታት መቻል አለብን የሚል እንቅስቃሴ ውስጥ ገብተዋል። እየተጠቃን ያለነው በኢራን በኩል ነው። ኢራን ሁቲዎችን ታስታጥቃለች፣ አልሸባብን ታስታጥቃለች፣ የኤርትራ መንግስትን ታስታጥቃለች፣ እንደዚሁም ሱዳንን ታስታጥቃለች እና የዚህ የቀጠናዊ መስፋፋቷ በከፍተኛ ደረጃ እየሰፋ ነው። ያ መስፋት ማለት ደግሞ በቀጣይነት እስራኤልን በዚህ በቀይ ባህር ቀጠና ላይ ተጠቂ ያደርጋታል የሚል ትንታኔዎችን በእስራኤል በኩል እንዳለ ነው። ይሄ ደግሞ ስጋቱን የእስራኤልን ስጋት ከፍ ያደርገዋል። ስለዚህ ይህንን ለመከላከል ነው እስራኤል ለሶማሌላንድ ኢትዮጵያንና ዩኤኢን ይዛ ወደዚህ ቀጠና ላይ የሰፈረችው። ሶስተኛ እንግዲህ
ኢትዮጵያ በእስራኤል በቀጠናው መገኘት ምክንያት ኢትዮጵያ የግብፅን ተጽዕኖ ለመቀነስ ይረዳታል። እንግዲህ በሎጋያ ያደረገችውን የጦር ሰፈር የማግኘት እድልም ያሰፋዋል። ከዚህ ባሻገር ኢትዮጵያ በቀይ ባህር ቀጠና 500 ኪሎ ሜትር የባህር ዳርቻውን እንድትቆጣጠር እስራኤል ፍላጎት አላት። ምናልባትም ከሶማሌ ላንድ ቀጥሎ አሰብ የባለቤትነት ለውጥ ያደርጋል ተብሎ የሚጠበቀው በዚህ ምክንያት ነው ማለት ነው። አሁን ላይ እንግዲህ ኢየሩሳሌም የተተኮሰው የዲፕሎማሲ ርችት በኢትዮጵያ ደስታን አጭሯል። ምክንያቱም እነዚህ ሀገራት በሙሉ አገነስት ከኢትዮጵያ ኢንትረስት ወይም ደግሞ ከኢትዮጵያ ጥቅም በተቃራኒ ሲንቀሳቀሱ የነበሩ ሀገራት ናቸው። ነገር ግን ደግሞ የእስራኤል መምጣት ጨዋታውን ይቀይረዋል። አሜሪካ መጣች ማለት ነው። እስራኤል መጣች ማለት የአውሮፓ ሀገራት ባይደግፉትም እንዳይቃወሙት ያደርጋሉ ነው። እንግዲህ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ለሶማሌላንድ የሰጡት የሉዓላዊነት እውቅና ለአንዱ የህልውና ዋስትና ሲሆን ደግሞ ለሌላኛው የስትራቴጂ ድል ነው። ይሄ ምን ማለት ነው? ለኢትዮጵያ ለሶማሌላንድ የህልውና ዋስትናዋ ነው። ከዛ በተጨማሪ ግን ለኢትዮጵያ በቀጠናው ላላት የስትራቴጂ ድል ተደርጎ ነው የሚወሰደው። በእስራኤል ስሌት እንግዲህ ቀይ ባህር ቁልፍ ለማግኘት ሞሳድ በሙሉ ገብቶበታል እና እዚህ እንቅስቃሴ ውስጥ ይህ ትልቅ ስትራቴጂያዊ እርምጃ ነው። እንግዲህ ኔታንያሁ በመግለጫቸው ላይ የውጭ ጉዳይ ሚኒስትሩንና እንደዚሁም ደግሞ የሞሳድ ኃላፊን ዴቪድ ባርኒያን አመስግነዋል። በስም ጠርተው ነው ያመሰገኑት። ይሄ እንግዲህ ምን ያክል የእስራኤል እንቅስቃሴ በደንብ የተጠና ለረጅም ጊዜ የታሰበበት መሆኑን ነው። ሁሉንም አካላት ባሳተፈ መልኩ ጥናት በማድረግ የተደረገ መሆኑን ያሳያል። ከዛ በተጨማሪም ደግሞ ይህ የሚያሳየው የሶማሌላንድ ጉዳይ ለእስራኤል የደህንነት ጉዳይ መሆኑን ነው። ሶማሌላንድ የምትገኘው ስትራቴጂያዊ በሆነው የባበል አል መንደብ መተላለፊያ ላይ ነው። እስራኤል ከኢራንና ከየመን ሁቲዎች ጋር የሚሰነዘርባትን ጥቃት ለመከላከል በቀይ ባህር የሰማይ ላይ አይን ወይም ደግሞ የምድር ላይ ስለላ ጣቢያ ትፈልጋለች። ሶማሌላንድ ለዚህ ፍጹም ቦታ ናት። በመሆኑም እስራኤል ደህንነቷን እንድታስጠብቅ ያስችላታል። ፍለፊት ነው የሚተያዩት ከየመን ጋር። ስለዚህ የሁቱን እንቅስቃሴ ለመቆጣጠር ይረዳታል። በሌላ በኩል ኔታንያሁ ይህን ስምምነት በፕሬዝደንት ትራምፕ አነሳሽነት ከተፈረመው የአብርሃም አኮርድ ወይም ደግሞ የአብርሃም ስምምነት ጋር የሚሄድ ነው ብለው መጥራታቸው እንግዲህ ለዋሽንግተን የተላከ ኮድ ነው እየተባለ ነው። ዋሽንግተንም ጉዳዩን እንድታስብበት ነው። እርሳቸው እስራኤልን ተከትለን ውሳኔ ውስጥ አንገባም ቢሉም ግን ተቃውሞ አላሰሙበትም። ትራምፕ ወደ ስልጣን ሲመለሱ እንግዲህ እስራኤል በአፍሪካ ቀንድ ያላትን አቅም በማጠናከር ለአሜሪካ ጭምር ክልላዊ ፖሊስ ወይም ደግሞ የሪጂኑ ፖሊስ እንድትሆን ሆና ለመቅረብ እየሰራች ትገኛለች። አልፎም በጋዛው ጦርነት ምክንያት ዲፕሎማሲ ጫና የበዛባት እስራኤል እንደዚሁም መሪዋ ኔታንያሁ ከዚህ በኋላ እስራኤል ብቻዋን አይደለችም፣ አዳዲስ ወዳጆችን እያፈራች ነው የሚል መልእክትም ለህዝባቸው እያስተላለፉ ነው። ምክንያቱም ሶማሌላንድ ከዚህ በኋላ በአብርሃም ስምምነቱ ስለምትጠቃልል ማለት ነው። ከአብርሃም ስምምነት ውስጥ የተጠቃልሉ ሀገራትም በርካታ ያደርጋቸዋል ማለት ነው። እንግዲህ ለአዲስ አበባ ወይም ለኢትዮጵያ በሶማሌላንድ ጉዳይ ከሞቃዲሾ ከካይሮና ከምዕራባውያን ዘንድ ከፍተኛ ጫና ሲደረግባት ነበረ። የእስራኤል ውሳኔ ለኢትዮጵያ የሚሞራንደም ኦፍ አንደርስታንዲንጉ ፊርማ ህጋዊነት ማረጋገጫ ቨርድ ነው። ኢትዮጵያ ከሶማሌላንድ ጋር የመግባቢያ ሰነድ ወይም ደግሞ ኤምኦዩን ስትፈራረም አገር ላልሆነች ግዛት እንዴት እውቅና ትሰጣላችሁ የሚል ወቀሳ ነበረ። አሁን ግን የተባበሩት መንግስታት አባልና ሀያል ሀገር የሆነችው እስራኤል እውቅና ስትሰጥ የኢትዮጵያ ውሳኔ ህገወጥ ሳይሆን ቪዥነሪ ወይም ደግሞ አስቀድሞ ነገሮችን የተመለከተ ያደርጓል። ኢትዮጵያ አሁን እኛ ብቻ አይደለንም ለማለት አቅም አግኝታለች። የዚህ ስምምነት ትልቁ ውጤት የጠላትን ጠላት ወዳጅ ነው እንደሚባለው ግብጽ በሶማሊያ በኩል ኢትዮጵያን ለመክበብ ስትሞክር፣ ኢትዮጵያ ደግሞ በእስራኤል በኩል ካውንተር ባላንስ ሰርታበታለች፣ ሚዛኗን አስጠብቃለች። እስራኤልና ኢትዮጵያ በቀይ ባህር ደህንነት ላይ የጋራ ጥቅም አላቸው። እስራኤል ቴክኖሎጂና ደህንነት መረጃን ታቀብላቸዋለች።
ታቀርባለች። ኢትዮጵያ ደግሞ የሰው ኃይልና የጂኦግራፊ ትስስርን ታቀርባለች። ስለዚህ ኢትዮጵያ ናት በዚህ እስራኤልም ተጠቃሚ ናት፣ ኢትዮጵያም ተጠቃሚ ናት ማለት ነው። ኢትዮጵያ ግብፅን ካውንተር ባላንስ ታደርጋለች፣ እስራኤል ኢራንን እና ቱርክን ደግሞ ትመክታቸዋለች ማለት ነው። ይህ በምላሹ ኢትዮጵያን የወደብ ህልም ያቀርብላታል። የሶማሌላንድ ሉዓላዊነት በዓለም አቀፍ ደረጃ ተቀባይነት እያገኘ ሲሄድ ኢትዮጵያ የባህር ኃይል መሰረት ለመገንባት ያላትን ህልም ደግሞ ይበልጥ እውን እንዲሆን ያደርገዋል። እንግዲህ የሶማሌላንድ መንግስት በራስ መተማመኑ ሲጨምር ከኢትዮጵያ ጋር ያለው ስምምነት ወደ ተግባር ለመቀየር አይደራደርም። በዚህ ምክንያትም በዚህ ታሪካዊ ክስተት የምናየው በምስራቅ አፍሪካ አዲስ ኃይል ዘንግ አክሲስ ኦፍ ፓወር እየተፈጠረ መሆኑን ነው። ያም ደግሞ ኢየሩሳሌም፣ ሀርጌሳና አዲስ አበባ ነው። ይህ ጥምረት የግብፅንና የሶማሊያን ጥምረት የመፈተን አቅም አለው። ለኔታንያሁ የደህንነት ማስከበሪያ፣ ለኢትዮጵያ ደግሞ የዲፕሎማቲክ ሺልድ ወይም ደግሞ ጋሻ ይሆንላታል። ስለዚህ አሁን ሻቢያስ ምን እያደረገን የሚለውን እንመልከት። በሻቢያ መንደር ድንጋጤ ተፈጥሯል። ሻቢያ በግዴታ መግለጫ ማውጣቱ እንግዲህ የድንጋጤው ማሳያ ተደርጎ ነው የተወሰደው። ሻቢያ ስለ ሶማሌላንድ ጉዳይ ግራጋቢ መግለጫ አውጥቷል። በአንጻሩ ኢትዮጵያ ስክነትን የመረጠችው፣ ካቢኔው በበኩሉ የእስራኤልን አቋም ያጸደቀ ሲሆን የተባበሩት መንግስታት ድርጅት አስቸኳይ ስብሰባም ያደርጋል። እንግዲህ በሶማሌላንድ ጉዳይ ለቀናት ዝምታ መርጦ የነበረው የኤርትራ አገዛዝ የእስራኤልን ውሳኔ በመቃወም ነው መግለጫ ወጣው። የሀገሪቱ ማስታወቂያ ሚኒስትር በጉዳዩ ላይ ሾላ በደፍን የሆነ አስተያየትን ነው የሰጡት እና የቴልአቪቭ ውሳኔ ቀጠናውን ቀውስ ውስጥ ሊከት ይችላል የሚል አስተያየትን ሰጥቷል። የግብፅን ሀሳብም ነው የተጋሩት። ቀጥሎም የተባበሩት መንግስታት ድርጅት ይህን ጉዳይ ከቻይናና ታይዋን ሁኔታ ጋር አያይዞ እንዲመለከት ጠይቋል። የኤርትራ የማስታወቂያ ሚኒስቴር የሰራው ስራ የማቀሳሰር ነው። ቻይና ሆይ እንዴት ዝምት ያለሽ? ይሄ ጉዳይ ማለት እኮ ከታይዋን ጋር የሚያያዝ ስለሆነ እርምጃ ውሰጂ የሚል ነገር ነው። ስለዚህ የኤርትራ መንግስት ይህንን መግለጫ በመስጠቱ ምክንያት ከእስራኤል ጋር በቀጥታ ፍልሚያ ውስጥ ነው የሚገባው ወይም ደግሞ ግጭት ውስጥ ይገባል። ያ ግጭት ማለት ደግሞ ለእስራኤል ለኤርትራ መንግስት አደገኛ ነው። የእስራኤል መንግስት ምንም የደህንነት ጉዳይ ላይ የማይደራደር በመሆኑ ምክንያት አሰብን ለኢትዮጵያ መንግስት ሊያስረክብ ይችላል። በግዴታ በተለያዩ ድጋፍ፣ በሎጂስቲክስ ድጋፍ በማድረግ የደህንነት ቴክኖሎጂን በማቅረብ በቀጥታ የኢትዮጵያ መንግስት አሰብን የሚቆጣጠርበትን እድል ሊፈጥርለት ይችላል። ለዛም ደግሞ ለተቆጣጠረው የኢትዮጵያ መንግስት እውቅና ሊሰጥ ይችላል እና ይህንን ስንመለከተው ለኢትዮጵያ አሁን ከምናየው እውነታ ባሻገር ትልቅ ነገርን ይዞ ሊመጣ የሚችል ነው። እንግዲህ የኤርትራ ማስታወቂያ ሚኒስቴር በለቀቀው አጭር መግለጫ ተውኔቱ ሚስጥር አይደለም ሲብላለ የቆየ እንጂ ብሎ አደገኛና ቀጠናዊ እንደዚሁም ዓለም አቀፋዊ ቀውስን መረበሽ ይዞ ይመጣል ሲል ነው ያስጠነቀቀው። ምክንያቱም የኤርትራ መንግስት በሶማሊያ ያለው ኢንትረስት የግብፅ ኢንትረስት ነው፣ የግብፅን ፍላጎት ነው ይታወቃል። ያ የግብፅ ፍላጎት ደግሞ አንደኛው ኢትዮጵያን የመክበብ ነው። የኤርትራ የውጭ ጉዳይ ፖሊሲ ትልቁ ነገር ኢትዮጵያን የማንበርከክ በኢትዮጵያ ጉዳት ላይ የተመሰረተ ጥቅምን የማግኘት እንቅስቃሴ መሆኑ ይታወቃልና ያንን የማስጠበቅ ነው። ከሶማሌ ጋር የሚጋራው ድንበር እንደሌለ ይታወቃል፣ ኤርትራም ግብፅም። ለዛ ነው እንግዲህ እየጮሁ ያሉት። የማስታወቂያ ሚኒስትሩ እንግዲህ የማነ ገብረ መስቀል የመንግስታቸውን መግለጫ በኤክስ ገጻቸው እንዳጋሩ ከሆነ የጸጥታው ምክር ቤት አባላት የማያሸማ ምላሽ ሊሰጡበት እንደሚገባ ነው የተናገሩት። መግለጫው በተለይም ከታይዋን ጉዳይ ጋር በተያያዘ ያለውን ነገር ከግምት በማስገባት ቻይና ትልቅ ኃላፊነት መወጣት አለባት የሚል ነገር ተናግሯል። ከኢትዮጵያ መንግስት ጋር መቃቃር ውስጥ የገባው የፕሬዝደንት ኢሳያስ አፈወርቂ አገዛዝ ከሶማሊያና ግብፅ ጋር ልዩ ትብብር ማዕቀፍ ስምምነት እንግዲህ መድረሱ ይታወቃል። በእስራኤል ውሳኔ እስካሁን ኢትዮጵያ ዝምታን መርጣለች። ከደርግ ዘመነ መንግስት አንስቶ የኢትዮጵያ መንግስት ሶማሌላንድ አገር እንድትሆን ጥረት ብታደርግም ነገር ግን ይህ እውቅናን ለመስጠት አልደፈረችም። ቀዳሚ መሆንም አልደፈረችም። አንደኛ የአፍሪካ ህብረት መቀመጫ ናት። ከዛ ባለፈ ደግሞ ይሄ በራሱ ሪስፕሮኪል ኢፌክት አለው ኢትዮጵያ ላይ የሚያደርሰው ጫና አለ ማለት ነው።
ተንታኞች በአስተያየታቸው ኢትዮጵያ ሌሎች የአፍሪካ ሀገራት እውቅና እስኪሰጡ መጠበቅ አለባት። እስካሁንም ጉዳዩን በዝምታ መመልከቷ በበጎ የሚታይ ነው የሚልን ነገር በስፋት እያቀረቡ ናቸው የሚገኙት። ትክክልም ነው የሚል ነው። እውነት ነው፣ ትክክልም ነው። እንግዲህ ይሄኛው ጉዳይ በዚህ እንዳለ የተባበሩት መንግስታት የጸጥታው ምክር ቤት በሚመጣው ሰኞ እስራኤል ለሶማሌላንድ የሰጠችውን እውቅና በተመለከተ አስቸኳይ ስብሰባ ሊያደርግ መሆኑም ደግሞ በዚሁ ተሰምቷል። ይህንን የገለጹት በተባበሩት መንግስታት የእስራኤል አምባሳደር የሆኑት ዳኒ ዳኖን እስራኤል ከፖለቲካዊ ውይይቶች አታፈገፍግም ብለዋል። በኤክስ ገጻቸውም ሀሳባቸውን ያሰፈሩት አምባሳደሩ ሀገራቸው ከአጋር ሀገራት ጋር ትብብርን ለማጠናከርና ቀጠናዊ መረጋጋትን ለማምጣት በሚል ኃላፊነት በተሞላበትና ግልጽነት በሆነ ሁኔታ እንደምትንቀሳቀስ ነው ያሳወቁት። እንግዲህ ባለፈው አርብ እስራኤል ለሶማሌላንድ እውቅና መስጠቷን ተከትሎ በርካታ የአረብ ሀገራት ተቃውሟቸውን እያሰሙ ይገኛሉ፣ አሰምተዋልም። እስራኤል ለሶማሌላንድ ይፋዊ እውቅና የሰጠች የመጀመሪያው ሀገር ናት። ይህ የእስራኤል እርምጃ ኢትዮጵያ በቀጣይን አሰብን ለመቆጣጠር አቅም የሚፈጥርላት ይሆናል ተብሎ ነው የሚገመተው። አንዳንዶች በኢትዮጵያ ያለውን የተገንጣይ እንቅስቃሴ ሳያሰፋውም የሚል ነገር አንስተዋል። ነገር ግን በሶማሌና በኢትዮጵያ መካከል ሰፊ ልዩነት አለ። በኢትዮጵያ የፌዴራል መንግስቱ ጠንካራ ነው። ሀገራት የሚጸኑት እንግዲህ በመንግስታት ወይም ደግሞ ማይገነጣጠሉት ማይፈረካከሱት በፍቃድ ብቻ ሳይሆን በመንግስታት በማዕከላዊ መንግስታት ጥንካሬ ነውና ሶማሌላንድ ዴፋክቶ ወይም ደግሞ መሬት ላይ ባለው እውነታ የተበታተነች ብዙ ቦታ የተቆራረሰች የማዕከላዊ መንግስቱ ከ20 ኪሎ ሜትር በላይ መቆጣጠር የማይችል ደካማ መሆኑ ይታወቃልና ይህን ስናስብ ከኢትዮጵያ ጋር የሚመጣጠን አይደለም። ለኢትዮጵያ ግን አሰብን ለማግኘት ለሚደረገው ጥረት በጣም ትልቅ የሆነ ነገርን ይዞ የሚመጣ ትልቅ እርምጃ ነውና ይሄ ለኢትዮጵያ ትልቅ ድል ተደርጎ ሊወሰድ ይገባል። የተወደዳችሁና የተከበራችሁ ተመልካቾቻችን ለዛሬ ያዘጋጀሁላችሁ ትንታኔ ይህንን ይመስል ነበረ። ስላዳመጣችሁኝ እጅግ በጣም አድርጌ አመሰግናለሁ። ላችሁበት ሰናይ ጊዜ ይሆንላችሁ። አፓርትመንት በኮንዶሚኒየም ዋጋ እንኳን አደረሳችሁ። ከወዳጅነትና ከአራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ጠቅላላ ዋጋ፣ ባለ 2 መኝታ በ5.8 ሚሊዮን ጠቅላላ ዋጋ፣ ባለ 3 መኝታ በ8.4 ሚሊዮን ጠቅላላ ዋጋ ቤቶችን እየሸጥን ነው። ልብ ይበሉ፣ ይህ ዋጋ 100% ለሚከፍሉ ደንበኞች 30% ቅናሽ ላደረግንባቸው ቤቶች ሲሆን 10% ከፍለው ቀሪውን የግንባታ ሂደት እያዩ መክፈል ለምትፈልጉ ደንበኞቻችን ባለ 2 መኝታ ከ840 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ቅድመ ክፍያ ጀምሮ ይዘንላችሁ መጥተናል። 60/40 የባንክ ብድር ያመቻቸን ሲሆን የዕድል የሚቆየው ለጥቂት ቤቶች ብቻ ስለሆነ ከታች ባስቀመጥነው የድርጅቱ ስልክ ፈጥነው ይደውሉ። ሜሪት ፕሮፐርቲስ